በዚህ ሳምንት በተደረጉ የማራቶን ውድድሮች ኢትዮጵያውያን አትሌቶች እጅግ አስደናቂ ድሎችን ያስመዘገቡበት ሳምንት ሆኖ ተጠናቋል። ኢትዮጵያውያን አትሌቶች በለንደን ማራቶን ሪከርዶችን ጨምረ በመስበር ነው ማሸነፍ የቻሉት። በተለይ በሴቶቹ ዘርፍ ትዕግስት አሰፋም አሁንም እንደ አምናው ሁሉ ሪከርድ ጭምር በመስበር ውድድሯን በአንደኝነት አጠናቃለች። በወንዶቹ የማራቶን ውድድር ላይ እጅግ ትልቅ ትንቅንቆች ተደርገው ከ2 ሰዓት በታችም ተገብቶ የተጠናቀቀበት ከዛ ውጪ ሪከርዶችም ጭምር የተሰበሩበት ውድድር ነው። በ28 ዓመቱ ወደ ማራቶን ውድድር በመግባት ጥሩ እንቅስቃሴን በመጀመሪያው የማራቶን ውድድሩ ያደረገው ኢትዮጵያዊው ዮሚፍ ቀጀልቻ ከ2 ሰዓት በታች የገባ የመጀመሪያው ኢትዮጵያዊ አትሌትም መሆን ችሏል። በኢትዮጵያም ሪከርዱን ጭምር መስበር የቻለበትን ውድድር ነው ትላንትና ያደረገው። ከዛ ውጪ ከለንደን ማራቶን ውጪ የፖዝናን ሃፍ ማራቶንም የተደረገበትንም ውድድር እንመለከታለን። ለዛሬ እነዚህን 2 ውድድሮች ኢትዮጵያውያን አትሌቶች ያመጧቸውን ውጤቶች ወደ እናንተ የምናደርስ ይሆናል። በፕሮግራማችን መጨረሻ ደግሞ ውድድሮቹ ላይ የነበሩ አንዳንድ ቪዲዮዎችንም ወደ እናንተ የምናካትት ነው የሚሆነው። ውድ ቤተሰቦቻችን ይህ አዲስ አትሌቲክስ የዩቲዩብ ቻናላችን ነው። የተለያዩ ርቀቶች ላይ በማራቶን በሌሎችም ርቀቶች ኢትዮጵያውያን አትሌቶች በየሳምንቱ የሚያመጧቸውን ድንቅ ውጤቶች እየተከታተልን ወደ እናንተ የምናደርስበት ፕሮግራማችን ነው። ስለምትከታተሉን ከልብ አድርገን እናመሰግናለን። ይህንን ቻናል ያልተቀላቀላችሁ ቤተሰቦቻችን ቻናላችንን ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ በአክብሮት ጋብዛችኋለሁ። አብራችሁኝ ቆዩ። Przez te urząd czasu godzina 6:08 to jest do grubo ponad 1,5 minuty lepiej niż rekord trasy. Nie spodziewaliśmy się, że tutaj padną. ከሁለቱ ውድድሮች መካከል ትላንት የተደረገውን የለንደን ማራቶንን በማስቀደምን ጀምር ጀግናው አትሌት ትዕግስት አሰፋም የ2026 የለንደን ማራቶንን ለተከታታይ ሁለተኛ ጊዜም ማሸነፍ ችላለች። ትዕግስት ውድድሩን በ2 ሰዓት ከ15 ደቂቃ ከ41 ሰዓት ስታጠናቅቅ አምና ያስመዘገበችውን የሴቶች ብቻ የዓለም ሪከርድን ዳግም በማሻሻል ጭምር ነው የሰበረችው። ኬንያውያኑ ሄሌን ኦቢሪ እና እንዲሁ ደግሞ ጂፕ ኬስኮይ ትዕግስትን ተከትለው ሁለተኛና ሶስተኛ ደረጃን ይዞ አጠናቀዋል። የዓለም ሪከርድ በተሰበረበት የወንዶች ውድድር ኬንያዊው ሰባስቲያን ሳዊ 11 ሰዓት ከ59 ከ30 በማጠናቀቅ የማራቶንን ከ2 ሰዓት በታች ያጠናቀቀም የመጀመሪያው ሰው ሆኗል። ለመጀመሪያ ጊዜ ማራቶንን የሮጠው ኢትዮጵያዊው ኮከብ ዮሚፍ ቀጀልቻ በ1 ሰዓት ከ59 ከ41 ሰዓት በሆነ ሰዓት በመግባትም ሁለተኛ በማጠናቀቅ የዓለማችን ሁለተኛው ፈጣን ሰዓትን ሲያስመዘግብ በኢትዮጵያ የማራቶን ሪከርድም ከጀግናው አትሌት ቀነኒሳ በቀለ ተረክቧል። ሪከርዱን ዩጋንዳዊው ያኮብ ኪፕሊሞ 2 ሰዓት ከ00 ከ28 ሶስተኛ ደረጃን ይዞ ያጠናቀቀ ተወዳዳሪ ነው። የማራቶን የፍጥነት ድንበር የተገፋበት ታሪካዊ ክስተት ነው ትላንት የተፈጠረው። የዘንድሮ የለንደን ማራቶን በአስገራሚ ክስተቶች የታጀበ ነበር። ለንደን እንደ አውሮፓውያኑ አቆጣጠር ከ2002 የኃይሌ ገብረስላሴ ፖል ቴርጋትና ካሊድ ካኑቺ ታሪካዊ ፍልሚያ ከ24 ዓመት በኋላ በወንዶች የዓለም ክብረ ወሰንን ተመልክታለች። ኬንያዊው ሴባስቲያን ሳዊ በትናንትና ውድድር 1 ሰዓት ከ59 ከ30 በሆነ ሰዓት አስገራሚ ሰዓትም አዲስ የዓለም ክብረ ወሰንን ቢጽፍም የኢትዮጵያንና የዓለም አትሌቲክስ ቤተሰብን አይን ያረፈው ግን በወጣቱ ኮከብ ዮሚፍ ቀጀልቻ ላይ ነበር። ዮሚፍ ማራቶንን ለመጀመሪያ ጊዜ ሮጦ 1 ሰዓት ከ59 ከ41 በሆነ ሰዓት ሁለተኛ ሆኖ በማጠናቀቅም የዓለማችን ሁለተኛው ፈጣን ሰዓት ባለቤት መሆን ችሏል። ኬንያዊው ሳዊ 1 ሰዓት ከ59:30 በሆነ አስገራሚ ሰዓት አዲስ የዓለም ክብረ ወሰንን ሲያስመዘግብ ከ2 ሰዓት በታችም ማራቶንን በማጠናቀቅ የመጀመሪያው ሰውም ሆኗል። ሆኖም ለኢትዮጵያውያንና ለስፖርቱ ተንታኞች ትልቁ ዜና የዮሚፍ ቀጀልቻ ብቃት ነበር። በዚህ ውድድር ዩጋንዳዊው ኮከብ ያኮብ ኪፕሊሞ 2 ሰዓት ከ00 ከ28 በሆነ የራሱን ምርጥ ሰዓት ሶስተኛ ሆኖ ሲያጠናቅቅ ኬንያዊው አሞስ ኪፕሩቶ 2 ሰዓት ከ01:39 አራተኛ፣ የኦሎምፒክ ባለድሉ ኢትዮጵያዊ ኮከብ ታምራት ቶላ የራሱን ምርጥ ሰዓት በ2 ሰዓት 02:59 በማሻሻል አምስተኛ ሆኖ ውድድሩን ፈጽመዋል። በቅርብ ዓመት ውስጥ ማራቶን ከ2 ሰዓት በታች ማጠናቀቅ የማይቻል ቢመስልም ኬንያዊው ኮከብና ዮሚፍ ቀጀልቻ ግን የማይቻል ነገር እንደሌለ በትናንትና ውድድር አስመስክረዋል። ዮሚፍ በመጀመሪያ የማራቶን ውድድሩ 1 ሰዓት ከ59 ከ41 በመግባት የዓለማችን ሁለተኛውን ፈጣን ሰዓት ከማስመዝገቡ ባሻገር ይህ ውጤት በበርካታ ምክንያቶች ታሪካዊ ያደርገዋል።
ታሪካዊው አትሌት ቀነኒሳ በቀለ የኢትዮጵያን የማራቶን ክብረ ወሰን በ2019 ላይ በበርሊን ማራቶን ሲያሸንፍ ባስመዘገበው 2 ሰዓት ከ01 ከ41 ሰዓት ተይዞ ቆይቶ ነበር። ዮሚፍ ገና በመጀመሪያው የማራቶን ውድድሩ ይህንን ክብረ ወሰን በእጁ አስገብቷል። ዮሚፍ የኢትዮጵያ የግማሽ ማራቶን ክብረ ወሰንም ከ2 ዓመት በፊት ቫሌንሲያ ላይ በ57:30 መያዙ የሚታወስ ነው። የትውልድ የመሻገርና የኢትዮጵያን ማራቶን ወደ አዲስ ምዕራፍም የማሸጋገር ትልቅ ትርጉም አለው። ብዙ ጊዜ የትራክ አትሌቶች ወደ ማራቶን ሲገቡ ርቀቱን ለመላመድ ዓመታት ይፈጀባቸዋል። በቤት ውስጥ የ1 ማይል የዓለም ሪከርድ ባለቤት እንዲሁም በ3000 በ5000 እና በ10000 ሜትር ድንቅ አትሌት የሆነው ዮሚፍ ግን የትራክ ላይ ፍጥነቱን ከማራቶን ጽናት ጋር በአንድ ጊዜ አዋህዶ አስገራሚ ውጤትን አምጥቷል። ማራቶንን ከ2 ሰዓት በታች መሮጥ በሰው ልጅ የፊዚዮሎጂ ታሪክ ውስጥም እንደማይቻል ይታሰብ ነበር። በረጅም ቁመቱና በሚያሳየው ተጋድሎ የሚታወቀው ዮሚፍ ወደ ማራቶን ሲመጣ ምን ሊያደርግ ይችላል የሚለው የብዙዎች ጉጉት ነበር። ዮሚፍ ግን ምላሹን የሰጠው በተግባር ነው። ዮሚፍ በዚህ ታሪካዊ ውድድር ይህንን ማዕቀፍን በመስበር ከዓለም ሁለተኛ ሰው ሆኖ ጠንካራውን ዩጋንዳዊ ያኮብ ኪፕሊሞን ጭምር በሶስተኛነት አስከትሎ መግባቱ የውድድር ፉክክሩ ምን ያክል ጠንካራ እንደነበር የሚያሳይ ነው። የዮሚፍ ጅማሮ የማራቶንን ስፖርት ወደ ሌላ ደረጃ ያሸጋገረ ነው። ከዚህ በኋላ የዓለም ማራቶን ውድድሮች የሚለኩት ለማሸነፍ በሚደረግ ፉክክር ብቻ ሳይሆን ከ2 ሰዓት በታች የመግባት ፍልሚያም ጭምር ይሆናል። ከመካከለኛውና ረጅም ርቀት ያመጣው የፍጥነት አቅም በማራቶን ላይ ሲተከል ደግሞ ምን ያክል አደገኛ ሊሆን እንደሚችል በዚህ ውድድር በግልጽ ታይቷል። የዓለምን ሁለተኛውን ፈጣን ሰዓት ገና በመጀመሪያው ሙከራው ማስመዝገብ በቀጣይ ዓመታት የዓለም ማራቶን በማን ሊመራ እንደሚችል ፍንጭ የሰጠ ነው። የ2026ቱ የለንደን ማራቶን የኢትዮጵያውያን አትሌቶች የመንፈስ ጥንካሬ፣ የስነ ልቦና ልዕልናና የተፈጥሮ ተሰጥኦ የታየበት ታላላቅ መድረክም ነበር። ትዕግስት አሰፋ የሴቶችን ማራቶን ወደ አዲስ ከፍታ ስትወስደው፣ ዮሚፍ ቀጀልቻ ደግሞ በወንዶች ማራቶን የኢትዮጵያውያንን ክብረ ወሰን በማደስ አዲስ የተስፋ ብርሃንን ፈንጥቋል። እነዚህ ሁለት ኮከቦች የኢትዮጵያን ሰንደቅ ዓላማ ከፍ አድርገው በማውለብለብ የኢትዮጵያን የአትሌቲክስ የክብረ ወሰን ታሪክንም አድምቀውታል። በቀጣይ በሚኖሩ ውድድሮችም ከነዚህ ጀግኖች የበለጠ ውጤትም እንደምንጠብቅ የለንደኑ ብቃታቸው አረጋግጦልናል። የ2026ቱ የለንደን ማራቶን ውጤት ለኢትዮጵያ አትሌቲክስ ፌዴሬሽን እና ለአትሌቲክስ ቤተሰቦም ትልቅ መልእክትን ያስተላለፈ ነው። በትዕግስት አሰፋ በኩል በሴቶች ማራቶን ላይ ያለን የማያጠራጥር የበላይነትን ሲያረጋግጥ፣ በዮሚፍ ቀጀልቻ በኩል ደግሞ በወንዶቹ ማራቶን የነበረውን የክብረ ወሰን ክፍተትን ለመሙላትም እናም ከዓለም ምርጦች ጋር ትከሻ ለትከሻ ለመፋለም የሚያስችል አዲስ ጀግና መገኘቱን አብስሯል። የእነዚህ ሁለት አትሌቶች ስኬት ከግል ጥረታቸው ባሻገር ዘመናዊ የልምምድ ሳይንስና የስነ ልቦና ዝግጅትን አጣምሮ የመጠቀምን አስፈላጊነትንም ያሳያል። የለንደኑ ድል የኢትዮጵያ ማራቶን አዲስ ዘመን ጅማሮ መሆኑን በተግባር ያረጋገጠና በቀጣይ ዓለም አቀፍ መድረኮች ላይ ከፍተኛ ጉጉትንም የፈጠረ ነው። በአጠቃላይ የ2026 የለንደን ማራቶን በዓለም አትሌቲክስ ታሪክ ውስጥም ከተመዘገቡት ውድድሮች ሁሉ ልዩ ሆኖ አልፏል። የሰው ልጅ የሩጫን የፍጥነት ድንበር የገፋበት፣ የማይቻል የተባለውን ሰዓት የተመዘገበበትና የኢትዮጵያውያን አትሌቶች አስደናቂ ብቃት በድጋሚ የተረጋገጠበት ታሪካዊ መድረክም ነበር። የልዩ የውድድር መድረክ ይበልጥ ልዩ ያደረጉት ደግሞ በሴቶች የራሷ የዓለም ክብረ ወሰንን ያሻሻለችው ትዕግስት አሰፋ እናም በመጀመሪያው የማራቶን ተሳትፎ ዓለምን ያስገረመው ዮሚፍ ቀጀልቻ እንደሆኑ ነው በርካቶች የተናገሩት። ከለንደን ማራቶን ጎን ለጎን ደግሞ አንድ ውድድርን እንንገላችሁ። የ2026ቱ የፖዝናን ግማሽ ማራቶን ውድድርም እንዲሁ ተካሂዷል። በውድድሩ በወንዶቹም ኢትዮጵያውያን አትሌቶች ድል ባይቀናቸውም በሴቶቹ አትሌቶቻችን ግን ጥሩ ውጤትን ማምጣት ችለዋል። በሴቶቹ 1 ሰዓት ከ08 ከ46 ነጻነት ደስታ ገብሬም ጥሩ የሚባለን ውጤት አምጥታ ሁለተኛ ደረጃን ይዛ ያጠናቀቀች ናት። ከዛ ውጭ ግን ያተጎ ኮርሞሽ የዱሻ ደግሞ በኢትዮጵያ 1 ሰዓት ከ09 ከ16 በማምጣት አራተኛ ደረጃን ይዛ ያጠናቀቀችበት ነው። በዘንድሮ የፖዝናን ማራቶን 13500 በላይ ሯጮች በማጠናቀቅም ከፍተኛ ቁጥሮችም የተመዘገበበት ውድድር እንደነበር ጭምር ተመልክተናል። በአጠቃላይ ትላንትና የተደረጉ ኢትዮጵያውያን አትሌቶቻችን በጣም ድንቅ የሚባል ውጤቶችን ያመጡበት ውድድሮች እነዚህ ነው የሚመስሉት። በቀጣይ ቪዲዮዎችን እንድትመለከቱ ጋብዛችኋለሁ። ትላንትና ከነበሩት ውድድሮች መካከል አንደኛውን ቪዲዮዎችን በወንዶችም በሴቶቹም እንድትከታተሉ በአክብሮት ጋበዝኳችሁ። ከኛ ጋር ለነበራችሁ በሙሉ ግን ላቅ ያለ ምስጋናችንን ለማቅረብ እንወዳለን። መልካም ጊዜ እንዲሆንላችሁ እመኛለሁ። ቪዲዮን እንድትከታተሉ ግን በአክብሮት ጋበዝኳችሁ።